ሰላም ተመልካቾች እንደምን አላችሁ? ፋና ፖድካስት ወቅታዊ ዝግጅታችን ተጀምሯል። በዛሬ ወቅታዊ ዝግጅታችን ልናነሳው የወደድነው ጉዳይ ከሰሞኑ በተለያዩ ክልሎች እንደዚሁም ዞኖችና የተለያዩ ተቋማትም ጭምር የብሔር ብሔረሰቦች ቀን እየተከበረ ይገኛል። በዋናነት ደግሞ ከቀናት በኋላ በማዕከላዊ ኢትዮጵያ ሆሳዕና ከተማ በድምቀት የሚከበር ይሆናል። ይህንኑ ጉዳይ የተመለከቱ ሀሳቦችን ለማንሳት እኔ በጸሎት መንገሻ እንደዚሁም ባልደረቦቼ ወንድሙ አዱኛና ማርታ ጌታቸው እዚህ ስቱዲዮ ተገኝተናል። እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ በአክብሮት ጋበዝኩኝ። እንዴት ናችሁ? እንዴት ቆያችሁ? እንኳን ደህና መጣችሁ ወደ ስቱዲዮ። እንግዲህ ቀደም ሲል እንዳነሳሁት የምናነሳው ጉዳይ ያው የብሔር ብሔረሰቦችን ቀንን የተመለከቱ ሀሳቦች ነውና ማርታ ከቀናት በፊት ወደ ሆሳዕና አቅንተሽ ነበረ። የብሔር ብሔረሰቦች በዓል ዝግጅትን በዓሉን ለማክበር የሚደረገውን ዝግጅት ለመመልከት በስራ ጉዳይ ወደዛ ሄደሽ ነበረ። እሱን እንደ መግቢያ እናንሳና እንጀምር። ጥሩ፣ በጣም አመሰግናለሁ። በዚህ ያው የማዕከላዊ ኢትዮጵያ ክልል 20ኛውን የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች በዓልን ያው ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል ነው የሚከበረው እንደ ሀገርና እንግዲህ ይህንኑ ምክንያት በማድረግ ነው ይሄ በዓል ሲከበር ክልሎች ራሳቸውን ያስተዋውቃሉ፣ ያላቸውን ጸጋ በተለያየ ሁኔታ ማለት ነው። እንደዚሁም ደግሞ የልማት ስራዎቻቸውን ምን እንደሚመስል ያስተዋውቃሉና እኛም ይህንኑ ለማየት ነበር የሄድ ነው። ከዚህ አንጻር እንግዲህ ያየነው እንግዲህ በሶስት ዋና ዋና ጉዳዮች ለመክፈል ያህል አንዱ እንግዲህ ቱሪዝም መዳረሻ እንግዲህ አንዱ ጸጋ ነው። ሌላው እንግዲህ የከተሞች የማስዋብ እና እንደዚሁም የኮሪደር ልማትን የተመለከት ነው። ሌላው የልማት ስራዎችን በተለይም ደግሞ በግብርናው ዘርፍ እየተሰራ ያለው ስራ ምን ይመስላል የሚለውን እኔ አጋጣሚ በሀዲያ ዞን ጠንባሮ ልዩ ወረዳና እንደዚሁም ከምባታ ዞን ላይ ነው ቅኝት ያደረግነው። ፋና ሚዲያ ኮርፖሬሽን የሚመራው ቡድን ማለት ነውና ከዚህ አንጻር ያው ጥሩ ነው እንግዲህ ከመግቢያችን ከክልሉ የምትቀበለን የክልሉ በር ማረቆ ብሔረሰብ ነው የሚቀበለንና ማረቆ ብሔረሰብ ያው ጥሩ አቀባበል አድርጎልን እንግዲህ ይምጣብኝ ይባል የለ እንግዳ ሲመጣ እንኳን ደህና መጣችሁ ይምጣብኝ ብለው ነው የተቀበሉን እንደ ሀገራችን እንደ ወግ ልማዳችንና ያንን አይተን ከተማዋን የቆሼ ከተማ በተወሰነ አይተናታልና የኮሪደር ልማቶቿ የከተማዋ አሁን ላይ መነቃቃትን እያየን ነው። አቋርጠን ያው ቡታጅራ ስልጤ ዞን ወራቤን እንደዚህ ሁልባረግን እያለን እስከ ሆሳዕና ድረስ ከዛም ደግሞ ዱራሜ እያለን ወደ ጠንባሮ ድረስ ሁሉ ዞረን ያየነውና ያየናቸው ነገሮች በጣም ጥሩ ነበሩ። እንግዲህ በኋላ ወይ ዘርዘር አድርገን በዝርዝር እናነሳቸዋለን። ግን እንደው ከዚህ በፊት እዛ አካባቢ የመሄድ አጋጣሚው ከነበረሽ እንዴት ነበር ልዩነቱ? አሁን ስትሄጂ ሞቅ ሞቅ ብሏል በዓሉን እንግዶችን ለማስተናገድ የከተማው ሁኔታ ምን ይመስል ነበር? በትክክል እኔ መጀመሪያ እንግዲህ ሄድኩት የማዕከላዊ ኢትዮጵያ ክልል በበፊቱ የደቡብ ብሔር ብሔረሰቦችና ሕዝቦች ክልል ውስጥ በነበረበት ሰዓት ነውና እንግዲህ ይሄ ክልል ከተመሰረተ 2 አመት ሆኖታል። በዚህ 2 አመት ውስጥ ሄጄ አላቅም። ከዛ በፊት ሄጃለሁ ግን በጣም የተነቃቃ በተለይ ሆሳዕና ከተማ እንደ አዲስ እየተገነባች ያለች ከተማ ማለት ይቻላል። ቡታጅራ በጣም በተደጋጋሚ ብዙ ጊዜ ሄጃለሁ። ቡታጅራን ማወቅ እስከሚሳነኝ ድረስ ነው። እንደዚሁም ወራቤ ላይ ያለው የመስፋፋት ከተሞችን እያየን ነው ወደዛ ሄድ ነውና እጅግ በጣም የሚደንቅ የከተሞች ልማት በተለይ በጣም አስደንቆኛል። እንግዲህ ዝግጅቱ ላይ ነበር የታደምሹና ወንዴ ደግሞ ለየት ባለ መልኩ ከዚህ በፊት የነበሩት የብሔር ብሔረሰቦች በዓል ላይ ቦታው ላይ በመገኘት ጭምር የበዓሉ ዕለት የመገኘት እድሉ ነበረ አይደለ? እንዴት ነበረ ቆይታ? እንዴት አሳለፋችሁ? እስቲ ስለ በዓሉ ድባብ የተወሰነ ነገር አካፍለን። አመሰግናለሁ። ያው እንደመታደል ሆኖ 18ኛውና 19ኛውን የኢትዮጵያ የብሔር ብሔረሰቦች በዓል ቀን የሚከበርባቸውን አካባቢዎች የመመልከትና የማየት እንዲሁም ደግሞ አካባቢዎቹን የመጎብኘት እድል ገጥሞኝ ነበረ። በተለይ ደግሞ ሶማሌ ክልል ጅጅጋ የተከበረው 18ኛው ጉብኝቱ ላይ አከባበሩ ላይ ሳይሆን ጉብኝቱ ላይ ነበርኩና እዛ በክልሉ ያሉ ዞኖች እየተሰሩ ያሉ የልማት ስራዎችን የተመለከት ነውና ሶማሌ ክልልን ስናስብ ብዙ ጊዜ የሚመጡልን ነገሮች አሉ። በተለያየ አይነት መልኩ ቀድሞ በነበረው ሂደት ትዝ የሚላችሁ ከሆነ አጋር ከሚባሉ ክልሎች መካከል አንዱ እንደሆነ እናስታውሳለንና ከዚህ ጋር ተያይዞ በብዙ ነገሮች በተለይ ደግሞ ከዚህ በማዕከል ከሚወሰኑ ጉዳዮች እንዲሁም ከልማትም ተጠቃሚ ከመሆን አንጻር ክፍተት እንዳለበት የአካባቢው ማህበረሰብም እኛ ተገፍተናል ወይም ደግሞ ተዘንግተናል ብሎ ቅሬታ የሚያነሳበት አግባብ እንደነበር እናስታውሳለንና ነገር ግን እኛ በነበረን ምልከታ ወይም ደግሞ ጉብኝት ወቅት
የነበረው ከአከባበሩ ቀርቦ ባለ የጉብኝት ሂደት ላይ በተመለከትናቸው የክልሉ አካባቢዎች ላይ የሚገርም ታምራዊ የሆኑ ነዋሪዎችም ሲነግሩን ነበረ። በቃ የሚገርም አይነት የልማት ስራ የተሰራ ነው የሚል ሀሳባቸውን ነበረ ያጋሩን። እኛም የተመለከት ነው። በተለይ ደግሞ ከተሞች ላይ የመንገድ ፕሮጀክቶች፣ የንጹህ መጠጥ ውሃ ፕሮጀክቶች እንዲሁም ደግሞ የመስኖ ፕሮጀክቶች በከፍተኛ ደረጃ እየተሰሩና አርብቶ አደሩንም ከፊል አርሶ አደሩንም ጭምር ተጠቃሚ ያደረጉበትን ሁነት መመልከት ችለናል። ከዛ በመለስ ደግሞ የአከባበር ሂደቱንና እንዲሁም ጉብኝቱን የታደምኩበት ደግሞ 19ኛው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን በደቡብ ኢትዮጵያ ክልል አርባ ምንጭ የተከበረበትን ሁነት ነው። በልዩነት የሚነሳ ነው ማለት ይቻላል። እሱ ያለፈው ዓመት የነበረው ሶማሌ ክልል ስንሄድ ሚዲያዎች እንዳጠቃላይ ሁሉም ሚዲያዎች በአንድ አቅጣጫ ነበረ ጉብኝት ያደረግ ነው። እሱ ትንሽ ብዙ ቦታ ለመድረስ አዳጋች አድርጎናል። የተለያዩ አካባቢዎችን ለማየት ለመመልከት ወይም ደግሞ ለማዕከል ለሚገኙ ሚዲያዎች ለተደራሲያኑ እንዲያደርሱ ውስን አድርጓቸዋል። የተወሰነ ቦታ እንድንሄድ አድርጎናል። ደቡብ ኢትዮጵያ ስንሄድ ግን የገጠመን በሶስት ቲም ነው የተከፈል ነው እና ፋና የሚመራው አለ፣ ሌሎች ሚዲያዎችም እንዲሁ የሚመሩት ቲም አለ። እኛ የምንመራው ቲም ጎፋ፣ ጌዴኦ ዞን እና ወላይታ ዞን ነበር እንድንሄድ የተደረገው እና በምንሄድበት ወቅት ማርታ ቀደም እንዳለችው ነው። በቃ ተመሳሳይ አይነት ይዘታል። ከመንገዱ ጀምሮ በምትሄጅበት አካባቢ የሚደረግልሽ አቀባበል በቃ የሚገርም ነበረ። ልባዊ በሆነ ነው የሚቀበሉሽ ሰዎቹ በራሱና ከዛ የሰሯቸውን ስራዎች የመመልከት እድል ነበረን። የኮሪደር ልማት ጅማሮ ነበር በአንዳንድ አካባቢዎች ላይ። አሁን ላይ የከተሞችን መልክ ቀይሯል። ከዛ በኋላም በሌላ ስራ አጋጣሚ ሄደን ስንመለከት የታዘብነው ያኔ ጅማሮ ነበር። በተለይ ዲላ የነበረው በዛን ወቅት ጅምር ነበረ። ለጅምሩ የማህበረሰቡ ቀናይነት በራሱ በልዩነት የሚነሳ ነበር። በጣም በቃ የሆነ የሚታይ ቅርጽ ይዞ እስኪጠናቀቅ ድረስ እኛ አጋር ሆነን እንቀጥላለን የሚሉ ሀሳቦችን የተመለከትንበት ነበር። አሁን ዲላ ተጠናቆ የተወሰነው ተጨማሪ የኮሪደር ስራዎች እየተሰሩባት ነው። ከዛ በኋላ ሄደን ስንመለከትም ያማረ ሆኖ ተመልክተናል። ወላይታም እንደዛው፣ ጎፋ አካባቢም የነበሩ ሁነቶች እንደዛ ናቸው። በኋላ ደግሞ ዘርዘር እያደረግን ስናነሳ ያሉትን ነገሮች እንመለከታለን። ስለዚህ የተለያዩ ቦታዎች ላይ ልምድ የማየት የመመልከትና የበዓሉን አከባበር የማየት ሁኔታ ገጥሞ ነበርና ያው እንዳነሳው እኛም እኔ በርግጥ በስራ ላይ ሆኜ ነው እዚሁ መመለከታቸው፣ ግን ደማቅ እንደሆነ በዓሉ እዛ ከተለያዩ አካባቢዎች መጥተው የሚያከብሩት በዓል እንደሆነና የእርስ በርስ ትውውቅ አንዱ ብሔር ከሌላው ብሔር ጋር ያለውን ባህል የሚተዋወቅበትና አንዱን ወደ አንዱ የማሸጋገር ሂደቶች የሚከወኑበት በዓል ነው የሚሆነውና ይሄ ማህበራዊ መስተጋብሩን ከማጽናት አንጻር እንደዚሁም ደግሞ ህብረ ብሔራዊ አንድነትንም ከመፍጠር አንጻር የራሱ አስተዋጽኦ ይኖረዋል በዓሉ መከበሩ አይደለም። እስቲ ስለ ፋይዳዎቹ እናንተ የተወሰነ ነገር እንበልበት። ምንድነው ያው ኢትዮጵያ የህብረ ብሔራዊ ሆና ነው የተፈጠረችው በራሷና ብዙሃነታችን በተለያየ መሰባጠራችን ጸጋ ነው በራሱና የተሰጠን ነገር ነው። ያንን የተሰጠን ነገር ወደ አንድ አምጥተሽ ስትጠቀሚ ነው አቅሙን ጉልበቱን የምታዩና ይሄ የኢትዮጵያ ብሔር ብሔረሰቦችና ህዝቦች በዓል ይሄንን ነው የሚሰጠን። ስንገናኝ ስንተዋወቅ ልምዳችንን ስንቀያየር ምን ያህል የተሰባጠረ ነገር እንኳን ቢኖር ልዩነት ቢኖረን እንኳን ያሉንን አንድነቶችን ነው የምናይበትና እኔ በሄድኩባቸው አካባቢዎች እንግዳ የሚቀበሉበት ሁኔታ ተመሳሳይ ነው። ሰው ሲሄድ ሰው ደንግጦ ነው የሚቀበለው፣ እንኳን ደህና መጣ ብሎ ነው የሚቀበለውና የእንግዳ የሚቀበሉበት የሚያስተናግዱበት የሚቀበሉበት መንገድ እጅግ በጣም ተመሳሳይ ነው። ከአንድ ወንዝ የተቀዳን እንደሆን የተለያየ ቋንቋ እንናገር፣ የተለያየ መልክ ይኖረን፣ የተለያየ ባህሎች ይኖሩን፣ ነገር ግን ደግሞ መዳረሻችን አንድ እንደሆነ ነው የሚያሳየውና ያንን በደንብ አይቼበታለሁኝ። በተለይም ደግሞ የብሔር ብሔረሰቦች ህብረ ብሔራዊ አንድነትን ማጠናከር ነው ትልቁ ዓላማ ይዞ የተነሳውና ህብረ ብሔራዊ አንድነት ሲጠናከር ደግሞ ያሉንን ነገሮች ስንተዋወቅ ነው የሚጠናከረው። አንዱ ያንዱን ባህል ሲያቅ፣ አንዱ ያንዱን ቋንቋ ሲያቅ፣ አንዱ ያለውን ጸጋ ሲያቅ፣ አንዱ የሚያመርተውን ሲያቅ ለመቀባበልም አንዱ ካንዱ እየተቀባበለ ለማሳደግም በዛው ልክ ይጠቅማልና በዚህ በጉብኝት ውስጥ እኔ እንደ አንድ ጋዜጠኛ ያየሁት ነገር የወል ትርክት የምንለው ነገር አለ አይደለ? ብዙ ጊዜ የምንናገረው ከዚሁ ነው የሚቀዳው። ማረቆ ያለው፣ ጉራጌ ያለው፣ ስልጥ ያለው፣
ከምባታ አለው፣ ሀዲያ አለው፣ ሌሎች ብሔረሰቦችም እንደዛው አላቸው በራሳቸው የተለያዩ ነገሮች አሉ። ግን ስትሄጂ መጨረሻ ላይ የምታገኛቸው ነገሮች ተመሳሳይ ናቸው። የተለያየ ስያሜ ነው ያላቸው። ግን እንደዛን ነገሮችን በደንብ አይቼበታለሁ። በተለይ ይሄ ማህበራዊ መስተጋብር የሚባለው ስንሰራ እንግዲህ የራሳቸውን ባህላቸውን ያመጋገብ ስርዓትን አይተናል፣ ያለባበሳቸውን አይተናል፣ የሚዋቡበትን አይተናል፣ ማህበራዊ ችግሮች ሲገጥሟቸው የሚከውኑባቸውን ችግሮቻቸውን የሚፈቱባቸው ስርዓቶችን አይተናል። ያ ሄዶ ሰላምን፣ ፍቅርን፣ አንድነትን የሚያጠናክሩበት መንገድ ነው። በተለያየ ቋንቋ በተለያየ ሁነት ሊገለጽ ይችላል እንጂ ያ ነው እንግዲህ ማህበራዊ መስተጋብሩ፣ በተለይ መተዋወቁ፣ ልምድ መቀያየሩ፣ አንዱ ያመረተው አንዱ እንዲሸምት ማድረጉ፣ ይሄ ነው ትልቁ ነገር። እኔ እንግዲህ ከዚህ በዓል ያየሁበት ሲገናኙ ይሄንን ነው የሚቀያየሩት። እኛም የጠቀመን ያ ይመስለኛል። አንዱ ጋር ያለውን እሴት ወደ ሌላው ጋር በማምጣት ለጋራ የሀገር ብልጽግናም ሆነ ለጋራ ልንደርስበት ላሰብነው ነገር መዳረሻ ነው የሚሆነን። የዘንድሮ በዓል ደግሞ እንደሚታወቀው ለየት የሚያደርገው የህዳሴ ግድቡን ታላቁን የህዳሴ ግድብ አጠናቀን ወደ ስራ የገባንበት አመት እንደመሆኑ የህዳሴ ግድብ ደግሞ የአንድነታችን የመቻላችን ማሳያ ነው። የተለያዩ ብሔረሰቦች በህዳሴ ግድብ ላይ ያልተሳተፈ የትኛውም ብሔር የማህበረሰብ ክፍል የለም አይደለም። ስለዚህ ስንተባበር መፍጠር የምንችለውን የማይቻለውን ነገር ማሳካት እንደምንችልም ጭምር የምናሳይበት የብሔር ብሔረሰቦች በዓልን በምናከብርበት ጊዜ ህብረ ብሔራዊ አንድነታችን የሚገለጽበት ነው አይደለም። ምናልባት ማህበራዊ ትስስር ገጽ ላይ የምናያት ኢትዮጵያና ወርደን የምናገኛት ኢትዮጵያ ወይም ደግሞ ጥግ ወርደን ታች ወርደን የምናያት ኢትዮጵያ ላይ የቅላቸው ሁለቱ ማርታም እንደጎበኘችው እኔም በነበረኝ የሁለቱም ጉዞዎች ላይ የተመለከትኳቸው ያዩዋቸው ነገሮች ግን ከዚህ የራቁ ናቸው እውነት ለመናገር እና አንዳንዴ የዚህ የማህበራዊ ትስስር ገጹ ጫና የነገሽን ተስፋሽን ነው የሚይዝብሽና ይጨንቅሻል። ምንድን ነው የነገ ሂደታችን ምንድን ነው ብለሽ ነው እንድታስቢ የሚያደርግሽና ከዛ ወርደሽ ግን ስትመለከቺ ከዛ የወጣ ይሆናል ያለው ነገር የሚደንቅ ይሆንና ለካ ሌላም ተስፋ አለ ብለሽ የምታይበት እድል ነው የሚፈጥረውና እኔም በጉዞ የተመለከትኳቸው እነዚህን ነገሮች ነው። በተለይ ጎፋም፣ ወላይታም፣ ጌዲዮ አካባቢም የምናያቸው ነገር በተለይ ከዚህ ከሀገራዊ ስሜት ጋር ተያይዞ ለሀገረ መንግስት ግንባታው የሚያበረከቱት ነገር ያላቸው ሚና በጣም የሚደንቅ ነው። የሚያነሱልሽ ነገር ሁላ አሁን የህዳሴ ግድብን አንስተሻል። የህዳሴ ግድብ የሁላችንም የመላው ኢትዮጵያም የትጋት የልፋት የመቻል ውጤት ነው። እንዳይኑ ብሌን የሚያየው ፕሮጀክትም ጭምር ነው። ያለምንም የባዕዳን ድጋፍ ያለምንም የትኛውም ሀገር እርዳታ በራስ አቅም የገነባ ነው። በኩራት የምናነሳለት ነው። የህዳሴ ግድብ ዋንጫ ከአንዱ ከተማ ወይ ከአንዱ ዞን አንዱ ዞን ሲሄድ ያለው ስሜት የሚደረገው አቀባበል ከሸል የምትሸጥ እናት ነች አይደል? መቀነቷን ፈታ ቦንድ የገዛችው ይሄ ለእንትን ነው እኮ ይሄ የአካባቢዊነት ወይም ደግሞ የሆነ ያለችበትን አካባቢ ብቻ አጥራ አይደለም ያሰበችው፣ ሀገርን ያየችው፣ ሀገርን የሳለችውና ለሀገርን ያበረከተችው። ነገ ግድቡ ይገነባል ብላ ነው ከመቀነቷ ብር አዋጣ ጥግ ያለችው እኮ ነች። ከመሀል ሀገር ርቃ ያለችው እናት ነች ይሄን ያደረገችውና ትስስራችንን በጣም ነው የሚያጎላው ታች ወርደን ስንመለከት። ምናልባት ማርቲ እዚህ ላይ የሚጨምር ነገር ይኖራል ብዬ አስባለሁ። አዎ በትክክል የህዳሴው ግድብ እዚህ መድረስ የዚህ በዓል መከበር ራሱ ትልቅ አስተዋጽኦ አለው። አብዛኞቹ መፈክር የነበሩት ወይም መሪ ቃል የነበሩት በዓላት ሲከበሩ ከህዳሴው ግድብ ጋር የተያያዙ ነበሩ ከዚህ በፊት የነበሩትና በዓሉ ሲከበር እንደምንችል አንድነታችንን ስናጠናከር መሻገር እንደምንችል በተለይም ደግሞ በተናጠል መሄድና በጋራ ስትሄጂ አንድ አይደለም። አንድ እንጨት አይነድም አንድ እጅ አያጨበጭብም ነው አይደል የሚባለው። ከዛ አንጻር ነው የህዳሴው ግድብ እንዲጠናቀቅ እዚህ እንዲደርስ የህዝቦች መተባበር የህዝቦች አንድ መሆን ኢቭን በዚህ በዓል ላይ እኮ ይነጋገራሉ። ዋንጫ ይዞራል አይደለ? ዋንጫ ይረካከባሉና ዘንድሮ እንደውም አንዱ መርሃ ግብር ይሄ ነው። ህዳሴውን ግድብ ያጠናቀቅ ነው። ዋንጫው ለአስተባባሪው ይመለሳል። ከዛ በኋላ ግን አዳዲስ ፕሮጀክቶች ደግሞ አሉ በዘንድሮ አመት እየተበሰሩ እነሱን የምንጀምርበት ህዝቡ በጋራ የሚቆምበትን ቃል ኪዳኑንም የሚያድስበት በዓል ነው የሚሆነው ይሄ ተብሎ ነው የሚጠበቀውና ከዛ አንጻር ምን ያህል አስተዋጽኦ እንደነበረው ነው የሚያሳየው። ለህዳሴው ግድብ አንዴ ነው እንግዲህ ህዝቡ የተነገረው መጀመሪያ ለቃል የተገባው ግን በጣም ህዝቡ የራሱን አስተዋጽኦ እንዲያደርግ
ሲበረታታ ስንነጋገርበት የነበረው ይሄ መድረክ ነው። የኢትዮጵያ ብሔር ብሔረሰቦችና ሕዝቦች በዓል ነው። ማሳካት የማንችላቸው ነገሮች የሉም ስንተባበር አይደለም። ብዝሃነታችን የሆነ ነገር ለማድረግ ወይም ያሰብነው ነገር ላይ ለመድረስ እንደ መሳሪያ ነው የሚያገለግለን ከተለያየ ቦታ መምጣታችን። ምክንያቱም አንዱ ባህል ውስጥ ያለውን እሴት ለሆነ ነገር መጠቀም፣ ከአንዱ ጋር የሆነ ነገር መውሰድ እና ያንን ደግሞ አንድ ላይ አምጥቶ ለአንድ ለምንፈልገው ነገር ማሳካት ለምንፈልጋቸው ነገሮች ለዛ አላማ ማዋል ጭምር በዛ መንገድ ብዙ ርቀቶችን መጓዝ ያሰብንበት ደረጃ ላይ ልንደርስ እንችላለን። በየአመቱ እንደዚህ ወተን በዓሉን ስናከብር ለሌሎች በጣም ነው የሚያስደነግጠው። በተለይ የህዳሴውን ግድብ አይሰሩም አያጠናቅቁትም ብለው ለሚያስቡ ሰዎች ወይም ኢትዮጵያ ህዝቦች የተበታተኑ አንድ የማይሆኑ ህዝቦች ናቸው ብለው ለሚያስቡን አካላት የሚያስደነግጥ ነው። ምክንያቱም በየአመቱ ነው እየመጣን የምናድሰው፣ በየአመቱ ነው አንድነታችንን የምናጠናክርበትና የህዳሴው ግድብ በቃ ከዚህ በኋላ አይሆንም አያጠናቅቁትም ብለው ሲያስቡ በአመቱ መተን ተነጋግረን ቃል ተግባብተን አድሰነው እንሄዳለን። ይሄ ለነሱም ትልቅ መልእክት ነበረውና ይሄን ለመጨመር አዎ ልክ ነሽ፣ መቻል እንደምንችል የምናሳይበት ነው። ሌላው ምንድነው የብሔር ብሔረሰቦች በዓልን ሲከበር በተለያዩ ከተሞች ቀድሞ እንዲስታነሳው እንደነበርም በተለያዩ የኢትዮጵያ ክፍሎች በዋና አዘጋጅነት፣ ከዛ ውጪ ደግሞ እስከ በዓሉ ዋናው በዓል እስከሚደርስበት ቀን ድረስ በተለያዩ ክልሎች፣ ዞኖች እንደዚህ ይከበራልና ይሄ በዓል የሚከበርባቸው ቦታዎች ብዙ ጠቀሜታ ያገኛሉ ብዬ አስባለሁ። ኢኮኖሚያዊ ፋይዳ ይኖረዋል። እስቲ የተወሰኑ ሀሳቦችን እናንሳና ትልቁ ዓላማ ያው ህብረ ብሔራዊ አንድነትን ማጠናከርን መሰረት አድርጎ ነው በዓሉ የሚከበረውና ከዚህ ባሻገር ግን አስተናጋጅ ሀገራት ደግሞ አስተናጋጅ ክልሎች ደግሞ ይዘጋጁበታል። የሚዘጋጁባቸው አንደኛ ለየት ባለ ሁኔታ ለማክበር ያው እንግዳ ሲመጣብሽ ለየት ያለ መስተንግዶሽን አስቦ እንዲሄድ ወይም እንዲያስብሽ ማድረግ አንዱ ነገር ነውና በየአመቱ የተለያዩ አዳዲስ ነገሮችን እየሰሩ ህዝቦች በጋራ የሚያዩት ወይም ደግሞ የዛ አካባቢ የሚታወቅበትን ነገር ማሳየት አንዱ ነገር ነው። ሌላው እንግዲህ ልማት ነው። እኔ ሆሳዕና ቅድም አንስተን ነበርና ሆሳዕና በተለየ መልኩ እየለማች አይተናልና ወደ 35 ኪሎ ሜትር ነው የኮሪደር ልማት የሚሰራላት። ይሄ የተወሰነው በዓሉን ልክ ከአርባ ምንጭ እንደተቀበለ ክልሉ በማግስቱ የዚህን ያለ እንሰራለን ብሎ በመውሰድ ነው በከተማዋን በሙሉ ለሙሉ የማስዋብና እንደዚሁም የኮሪደር ልማት ስራዎች የተጀመሩት። ከልማት አንጻር ትልቅ መነቃቃት ነው የሚፈጥረው ማለት ነው። ሌላው ጸጋዎችን ማስተዋወቅ ላይ ትልቅ አቅም አለው። የኛ ጸጋ እንግዲህ ብዙ ያልነካ ነው ያልዳሰስ ነው የቱሪዝም ሀብታችን ነው። እኔ ማዕከላዊ ኢትዮጵያ ክልል ላይ በነበረኝ ቆይታ እንግዲህ በሶስቱ 2 ዞኖችና በአንድ ልዩ ወረዳ ባደረኩት ቆይታ ያለው የቱሪዝም መዳረሻ ገና ያልተነካ ወደ ኢኮኖሚ ቢቀየር ትልቅ አቅም ሊፈጥር የሚችል ሀብት እንዳለን ነው ያየሁትና ሀይቆች አሉ፣ የተፈጥሮ ሀይቆች አሉ፣ ሰው ሰራሽ ሀይቆች አሉ በግድቦች ምክንያት የተፈጠሩ፣ እንደዚሁም ደግሞ የፏፏቴዎች አሉ፣ ዋሻዎች አሉ በጣም የሚገራርሙና ትልቅ ታሪክ ያላቸው። እነዚህ ቢለሙ ቢተዋወቁ ወደ ኢኮኖሚ መቀየር እንደሚቻልና ትልቅ ሀብት እንዳለን የሚያሳይ ነው። ትልቁ አንዱ ኢኮኖሚ የአስተናጋጅ ክልሎች ይህንን ጸጋቸውን በማስተዋወቅ ኢንቨስትመንት መሳብ ነው። እኛ ስናደርግ የነበረው በዘገባችን ያለውን የማዕከላዊ ኢትዮጵያ ክልልን ጸጋ በተለይ በቱሪዝም በኩል ያለውን ጸጋ ስናስተዋውቅ ነበርና እዛ አካባቢ ላይ ሄዶ የሚያለማ ሰው ሄዶ የሚጎበኝ ሰው ለክልሉ ትልቅ አቅም ነው የሚፈጥረው። የክልሉ ድምር ውጤት ደግሞ መጥቶ ለሀገር ነው የሚሆነውና ከዛ አንጻር በግብርናው በኩል ደግሞ ያሉ ስራዎችን በተለይ ማዕከላዊ ኢትዮጵያ ክልል የሚታወቀው ያው ትልቁ ያው እንሰት በጣም ይታወቃል። አትክልት ፍራፍሬ በጣም ይታወቃል እዛ አካባቢና ከዛ ባሻገር ግን የተቀናጀ ግብርና ተግባራዊ በማድረግ በኩል በተለይ እነዚህ የበጋ መስኖ ስንዴ እንግዲህ በጣም በንቃት እየተሰራበት ያለው በዚች በ2 አመታት ጊዜ ውስጥ ነውና ያለውን እንግዲህ ያለን ጸጋም ከማስተዋወቅ አንዳ የግብርና ምርቶችን ማሳወቅም አንዱ ነገር ነው። የቅመማ ቅመም የሚመረትበት ሀገር ነውና ከዛ አንጻር በልዩ ትኩረት ተሰጥቶ እየተሰራ ያለው ስራ በተለይም የክላስተር ተብሎ በአንድ አካባቢ ያሉ አርሶ አደሮችን ከ60 እስከ 120 የሚሆኑ አርሶ አደሮችን አንድ ላይ ነው ክላስተር ወይም ደግሞ ይሄ ኩታ ገጠም በሚባለው ይደራጃሉ። እዛ ውስጥ የተቀናጀ ግብርና መተግበር ግዴታ አድርገው ነው
ይህንን ተሞክሮ ምናልባት ሌሎች ብሔር ብሔረሰቦችን መጥተው ሲያዩት ወንድሞቻቸው ሄደው የሚወስዱትና የሚተገብሩት እንዲሆንም ነው። አንድም ልምድ መለዋወጫ ስለሆነ ከግብርናው ዘርፍና አርሶ አደሩ ምን አለው? የዶሮ ልማት አለው፣ የወተት አለው፣ ንብ አለ፣ ማር እንደዚሁም ባለው ቦታ ላይ ስንዴን ማምረት፣ ጤፍን ማምረት፣ በሰብል የሸንኮራ ያገዳ ሰብሎችን እንደዚሁም የስራ ስር ተክሎችን መትከል ይሄን በሙሉ በተቀናጀ መልኩ እየተገበሩ ኢኮኖሚያዊ ፋይዳ ያላቸውን ነገሮችን መተግበር አንዱ ሆኖ ነው እንግዲህ ያየው ትልቅ መነቃቃትን ፈጥሮ ነው በተቀናጀ መልኩ እየተሰራ ያገኘውትና ይሄ ይመስለኛል። በተለያዩ ዘርፎችም ጭምር መነቃቃት ይፈጥራል አይደለ? አይኖች ሁሉ ወደ አዘጋጁ ከተማ ወይም ክልል ያርፋሉና የመሰረተ ልማቶች እንደዚህ ያሉ ነገሮች በደንብ የሚሰሩበት የሚነቃቁበት ነው ብዬ አስባለሁ። አዎ በትክክል ማርታም ጠቅሰዋለች። እዚህ ላይ ያው በተለያየ አይነት መልኩ ማየት ይቻላል። አስተናጋጅ ክልል የብሔር ብሔረሰቦች በዓል ቀን ሲያከብር ምንድነው የሚያገኘው? ክልሉ ምንድነው የሚያተርፈው? ወይም ደግሞ አስተናጋጇ የሚካሄድባት ከተማ የሚደረግባት ከተማ ምን ታገኛለች፣ ምን ታተርፋለች የሚለው ጥያቄ ይነሳል። በዋናነት የሚነሳው የመሰረተ ልማት ግንባታው ነው። የመሰረተ ልማት ግንባታው በአጭር ጊዜ ውስጥ የሚከናወን ነው። ያው አሁን ከለውጥ ወዲህ ፕሮጀክቶችን በአጭር ጊዜ ማጠናቀቅ ሂደቶች ልምድ ሆኗል፣ ባህል እየሆኑ መጥተዋል። ያኔ 10 አመት ሌላም ጊዜ የመሰረት ድንጋይ ተጥሎባቸው የሚረሱ የሚዘነጉ አይነት ፕሮጀክቶች አሁን ላይ በአጭር ጊዜ ትናንት የሄድንበት መንገድ ዛሬ ሌላ መልክ ለብሶ የምናይበት ዘመን ላይ ደርሰናል እና የመፍጠን የመፍጠር የሚሉ ሳቢዎች ጎልተው የሚታዩበት እነዚህ ማሳያ ናቸው ተብለው ሊጠቀሱ የሚችሉ ናቸው። በአጭር ጊዜ ውስጥ ነው አስተናጋጅ ክልል ወይም ከተማ እነዚህ ፕሮጀክቶችን አጠናቆ ለበዓሉ የሚያደርሰው። ለምሳሌ የማዕከላዊ ኢትዮጵያ ክልልን ብናነሳ ከአርባ ምንጭ ከተቀበለ በኋላ ነው ቀጥታ ወደ ተግባራዊ እንቅስቃሴ የገባው። እንግዲህ የሚከበርበት ሆሳና ብቻ ሳይሆን ሌሎች አካባቢዎችም እንዲሁ እንግዶችን የመቀበል እድላቸው ሰፊ ስለሚሆን እነሱም የዚህ ልማት ተቋዳሽ ነው የሚሆኑትና ሰፋፊ ስራዎች ይሰራሉ። ለአካባቢው የመሰረተ ልማት መነቃቃት ከፍተኛ የሆነ ኢንቨስትመንት እንዲነቃቃም ጭምር እድል ይፈጥራል። እነዚህ ነው እኔም በደቡብ ኢትዮጵያ ክልል እየተመለከትኩት። ማርቲን በማዕከላዊ ክልል ያለውን ነገር ያነሳችሁ። ከዛ ባለፈ እነዚህ ግዙፍ ፕሮጀክቶች ናቸው። ስቴዲየሞችንም ያካትታል አይደል? የመሰረተ ልማቱ ሌሎች የመንገድ ግንባታዎች፣ የኮሪደር ልማቱ እንደተጠበቀ ሆኖ ተያይዘው የሚመጡ ጉዳዮች አሉ። የስራ እድል ፈጠራ በየአካባቢው ያሉ ወጣቶች በርካታ ናቸው እና ሌላ አካባቢ ሄደው ስራ ፍለጋ የሚኳትኑበት ነገር ያበቃል ማለት ነው። እዛው በአካባቢያቸው ላይ የስራ እድል ተፈጥሮላቸው እነሱም ከዛ ሂደት የተሻለ ልምድ ቀምረው ነገ ደግሞ የራሳቸውን የተሻለ መንገድ እንዲመሩ እድል ይፈጥርላቸዋል። እነዚህ ነገሮች ትልቁ አበርክተው ወይም ደግሞ ከተሞች የሚገጥማቸው በረከት ነው ብለን ማንሳት የምንችለው ነው። ከዛ ባለፈም የአከባበር እለቱን እንኳን ብንመለከት ከዚህ ከሆቴል ቱሪዝም ኢንዱስትሪው ጋር ተያይዞ በከተማው ወይም በአካባቢው ያሉ በዚህ ዘርፍ የተሰማሩ አካላት እንግዶችን በመቀበል ከፍተኛ ገንዘብ ይሰራሉ። ሆቴሎች እንግዶችን ያስተናግዳሉ፣ ይቀበላሉ። እንግዶች ተሳታፊዎች ብቻ አይደሉም። በዓሉን ለመታደም በርካታ ሰዎች ነው የሚመጡት አይደል? ከሀገር ውስጥም ከባህር ማዶም ጭምር ነው የሚመጣውና ለቱሪዝሙ ኢንዱስትሪ የሚያበረክተው ለሆቴሉም ኢንዱስትሪ ደግሞ የሚያበረክተው ሚና የጎላ ሆኖ ነው የሚጠቀሰው። ይሄ አንድ ላይ ተሰባስቦ ጨፍሮ ባህልን አሳይቶ ተዋውቆ ከመለያየት ባለፈ በኢኮኖሚው ዘርፍ ደግሞ እነዚህን ነገሮች ለሀገርም ለአካባቢውም ጭምር ይዞ የሚመጣ መሆኑን እንረዳለን ማለት ነው። ክልሉ ያለውንም ነገር አውጥቶ የሚያሳይበት እንዳልከው በሆቴሉ ዘርፍ እንዲህ በንግድ ላይ የተሰማሩ ሰዎችም በደንብ የበለጠ የሚነቃቃበት በተለይ ደግሞ የስራ እድል ቋሚና ጊዜያዊ የሆኑ የስራ እድሎችም የሚፈጠሩበት ሁኔታ ይፈጠራል። የብሔር ብሔረሰቦች በዓል በሚከበርበት አካባቢ ላይ ከዛ ውጪ ቅድም ማርቴ የተወሰነ ጠቅሰሹ ነበረ። ክልሉ በራሱ ያለውን ለሌሎች ብሔረሰቦችም ሆነ ለዓለም አቀፍም ለዓለም ማህበረሰቡም ጭምር አቅማቸውን ሀብታቸውን የሚያሳዩበት እድልም የሚፈጥር ነው። ለምሳሌ ሰዎች
ባህላቸውን ጭምር አውጥተው የሚያሳዩበት የእጅ ጥበብ ስራዎች ይኖራሉ። እነዚህም ለገበያ የሚቀርቡበት ኢኮኖሚውን ከማነቃቃት ጋር አንድ ላይ ተያይዞ የሚነሳ ነውና በአንድ በኩል ብቻ የተገደበ እንትን አይደለም። በዓሉ የሚፈጥረው እድል ሰፋ ያለ ነው። ሰሞኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ለብልጽግና ከፍተኛ አመራሮች ስልጠና ሲሰጡ ነበርና ከዛ ከስልጠናቸው ሀሳብ ላይ ከዚህ ከቱሪዝሙ ጋር ተያይዞ የሚነሱት ሀሳቦችን ብናነሳም ለምሳሌ ያሉን ጸጋዎች ብዙ ናቸው። የቱሪዝም ዘርፉ እኛ ጋር እምቅ አቅም አለ። ነገር ግን ገልጦ አልምቶ ወደ ገበያ በማምጣቱ ወይም በመሸጡ ፕሮሞት በማድረጉ በኩል ክፍተት እንዳለብን ይነሳል። እነዚህን ሂደቶች ለመቅረፍ ቀጣይ ልንሰራቸው ይገባል፣ እነዚህን ልምምዶች ልናመጣ ይገባል ብለው ያነሱት ሀሳብ አለ። አንዱ ሀሳባቸው ምንድነው? እነዚህ በተለይ ክዋኔ የሚበዛባቸው እንቅስቃሴዎች ላይ የሚመጣውን ጎብኚ ወይንም ቱሪስት የክዋኔው አንድ አካል በማድረግ እና ለምሳሌ አሁን ማዕከላዊ ኢትዮጵያ ብዙ አይነት እንደየአካባቢው ብዙ አይነት ባህላዊ ምግቦች አሉ። አሰራራቸውን አብሮ የሚጎበኘው አካል ወይም የሚጎበኘው ቱሪስት መጥቶ ያንን አሰራሩን አብሮ እየሰራ ቢያጣጥመው ብዙ ነገር እናተርፍበታለን እና የቱሪዝም እንቅስቃሴያችን በዚህ አይነት መንገድ መቃኘት አለበት የሚል ሀሳባቸውን ሲያነሱ እንደነበር እናስታውሳለን። እና ለዚህ ደግሞ ምቹ የሆነ አውድ በየአካባቢው ሀገራችን ላይ አለ። በደቡብም የሀገራችን ክፍል ብትሄጂ፣ በሰሜኑም ብትሄጂ፣ በየትኛውም አቅጣጫ ብትሄጂ አሳታፊ በሆነ መልኩ ጎብኚዎችን ለመሳብ የሚደረጉ ጥረቶችን የሚያግዙ እንቅስቃሴዎች በሁሉም ማህበረሰቦች ውስጥ አሉ። ስለዚህ የቱሪዝም ዘርፋችንን ይበልጥ ተጠቃሚ እንዲያደርገን ለሀገርም ረብጣ ገንዘብ እንዲያመጣ ከሻትን እነዚህን የአካሄድ ሂደቶች ማስተካከል እንዳለብን አጽንኦት ይሰጣሉ። ያው የቱሪዝም ዘርፉ የሀገሪቱን ምጣኔ ሀብት ይመራሉ ተብሎ ከተለያዩ ምሰሶዎች አንዱ የቱሪዝሙ ዘርፍ ነው አይደል? ለዛም ነው የመዳረሻ ልማት እንዲሁም ደግሞ ነባር ሳይቶችን የማልማቱ እንዲሁም የማደሱ ስራ እየተከናወነ የሚገኘውና የብሔር ብሔረሰቦች በዓልም አንዱ እንቅስቃሴ የሚደረግበት ስለሆነ ቱሪስቶች የዚሁ እንቅስቃሴ አንድ አካል ሆነው የማይረሳ የማይዘነጋ ነገ ኢትዮጵያን ብሎ ዳግም እንዲመጡ የሚያደርጋቸውን እድል የሚያገኙበት በመሆኑ ከዚህ ሀሳብ ጋር ለማገናኘት ወንድም ምናልባት ባለው ላይ ልጨምርና ይሄ የብሔር ብሔረሰቦችና የህዝቦች በዓል በዚህ መልክ እንዲህ ትርጉም ባለው መልክ መከበር ከጀመረ ጥቂት ዓመታት ናቸው። 20ኛ ዓመቱ ነው። ግን እንደዚህ በሚያሳይ በሚያቀራርብ መልኩ ሳይሆን ከዚህ በፊት የኢትዮጵያ ብሔር ብሔረሰቦችና ህዝቦች በዓል ህዳር 29 ይመጣል። ብሔረሰቦች በአንድ ስቴዲየም ተሰብስበው በየተራ ልብሳቸውን አልባሳቸው እየጨፈሩ ያልፋሉ። ያንን ነበርና የሆነ ንግግር ይደረጋል። በዛ መልክ ነበር ሲከበር የነበረው። ያ ደግሞ ትርጉም የለው። ትርጉም እንዲኖረው የተደረገው ከቅርብ ጊዜ ወዲህ ነው። አሁን ከ25 ጀምሮ ነው ወደ በዓሉ መከበሪያ ክልል የሚገቡት። ከ24 ጀምሮ ይገባሉ። ከዛ በኋላ በ25 በ26 በ27 በ28 በ29 እነዚህ ቀናት ሁሉ ስያሜ ተሰጥቷቸው ትርጉም በሚኖረው በተለይ ወንድማማችነትን በሚያጠናክር መልኩ አሁን ያነሳናቸው የቱሪዝም፣ የኢኮኖሚ፣ የማህበራዊ ጉዳዮቻችንን በደንብ በሚያጠናክር መልኩ መከበር ከጀመረ ቅርብ ጊዜ ነው እና የቱሪዝም መነቃቃት በዚህኛው ዘርፍ ማለት ነው በበዓሉ አንዱ ከቅርብ ጊዜ ወዲህ የመጣው የአከባበሩ ስርዓት ነው ያመጣው። የልማት ስራዎችን፣ የግብርና፣ የከተሞችን የተለያዩ የንግድና ኤግዚቢሽን ባዛር ምን የተመለከት ነው አሁን ከቅርብ ጊዜ ወዲህ ነውና ትርጉም ባለው መልኩ መከበር ከጀመረ በኋላ ነው እንደዚህ አይነት ነገር በተለይ ወንድማማችነት፣ አንድነት፣ ፍቅር ያለው ማህበረሰብ ወይም ደግሞ ህዝብ ለመፍጠር የሚደረገው ጥረት በዚህ መልክ መቃኘት ይቻላል ብዬ ነው። ቱሪዝሙ ላይ ካነሳን አይቀር እዛ በዓሉ የሚከበርበት ቦታ ላይ ብቻ ሳይሆን በዓሉን ለማክበር ከተለያዩ አካባቢዎች ነው አይደለ ኢትዮጵያውያን እዛ የሚሰባሰቡት የየራሳቸውን ባህል የየራሳቸውን እሴት ለሌላው እያስተዋወቁ ነውና በሆነ መንገድ እዛ አካባቢ ያንን ለማክበር የሄደ ሰው ያንን ባህል በሚመለከትበት ጊዜ የዚህ ባህል መነሻ የት ነው ያለው ብሎ ወደ ኋላም ተመልሶ ያሉበት ከተነሱበት ቦታ ሄዶ የማየት መነሳሳትንም ይፈጥራልና የውጪ ቱሪስቶችም የሚገኙበት የሚታደሙበት በዓል መሆኑ እዛ ቦታ ላይ ብቻ ያለውን ነገር ሳይሆን መለስ ብሎም ወደ ሌሎች አካባቢዎች የሚመራ አይነት እንትን አለው አንድምታ አለው አይደለም? ምናልባት
ይሄ አደባባይ የሚከበር በዓል ነው አይደለ? ሁሉም ኢትዮጵያዊ ባህሉን እሴቱን አንድ ቦታ ላይ የሚያሳይበት ለዓለም የሚገልጥበት ነው። ሀገራት በነገራችን ላይ እንዲህ የጎዳና ላይ ካርኒቫል አይነት ነገር አላቸው አይደለ? ብዙ ገንዘብ የሚሰሩበት እንደ ብራዚል ሌሎችም ሀገራት እንዲህ የሚሰሩበት አለ። በጣም ፕሮሞት ተደርጓል፣ ታውቋል። የዓለም ሀገራት የሚገኙ እንደዚህ አይነት ልምምድ ያላቸው ጎብኚዎች ምርጫቸው አድርገው ለመታደም ይሄዳሉ። ረዥም ርቀት ሄደው ተጉዘው እዛ ሀገር ለመግባት ለሆቴሉ ለምኑ ኮስት አድርገው ያን ሁነት ይታደማሉ። እኛ በቃ የሆነ ስክት ያለ ነገር አለን። የብሔር ብሔረሰቦች ሁሉም ብሔር ብሔረሰቦች ወጥተው አደባባይ የሚያከብሩበት አንድ ላይ መተን ምናይበት የተስተካከለ የመሸጥ እድላችን ፕሮሞት ያደረግንበት መንገድ ግን በዛ ልክ አይደለም እና እነዛ ትልልቆቹ ካርኒቫሎች በሄዱት ልክ ይህንንም ማስኬድ እንችላለን። ፕሮሞሽን የማስተዋወቁ የመሸጡ ነገር ላይ ግን ትኩረት ሊደረግ ይገባል የሚለውንም በዚሁ ለማንሳት ልዩነታችንን መሸጥ እንችላለን ማለት ነው። ያለንን ልዩነት ወደ አንድ ስናመጣው ጸጋ ነው። ያንን ብንሸጠው ብናስተዋውቀው የበለጠ ሀብት ልናገኝበት የምንችል አንዱ እድላችን ነው ማለት ይቻላል። ሌሎች ሀገራት ግን ይሄን ያልታደሉ ወይም ልዩነት የሌላቸው እንደዚህ አይነት ያልተሰባጠሩ ሀገራት ብዙ ማንነት የሌላቸው ብዙ ሀገራት አሉ እኮ የሚመኙት አንድ ወጥ አይነት ነገር ያላቸው ብዙ አሉ ወጥ የሆነና እኛ ጋር ግን ብዛነቱ በጣም ብዙ ነው። ብዙ ባህል ብዙ ማንነቶችን አንድ ላይ የምንመለከትበት ነውና እሱ ብዙ ጠቃሚ ነገሮች አሉትም ነው። በልዩነት እንድንነሳ ያደርገናል። እንዳልከው ልክ እንደ ሌሎቹ እንደ ጥምቀት እንደ መስቀል የምናከብራቸው የአደባባይ በዓላትም ይሄንንም አውጥተን ብዙ ልንጠቀምበት ልንሸጠው የሚገባ በዓላችን ነው። በተለያየ ጊዜ ቦታው ላይ ተገኝተህ የነበሩ ልምዶች ነበሩ አይደለ ማርቲን? በተለያየ አጋጣሚ በስራ አጋጣሚ ተገኝታችሁ ያያችሁት ነገር ይኖራል እና እስቲ ድባቡ እንዴት ነው? ምን አዲስ ነገር አለ? በየአመቱስ እየተሻሻሉ የመጡ ነገሮች ካሉ እንደዚህ አይነት ያሉ ነገሮችን እናንሳ። አዎ እንግዲህ ያው በዓሉ በልዩነት እንዲነሳ የሚያደርገው ያው ሁሉም ከኢትዮጵያ ከአራቱም ማዕዘን የሚመጡ የባሉ ታዳሚያን አንድ ላይ ሆነው ትርኢታቸውን የሚያቀርቡበት ወጋቸውን፣ ልማዳቸውን፣ ባህላቸውን ለሌሎች ወዳጆቻቸው እዛ ለታደሙ ሌሎች መሰሎቻቸው የሚያጋሩበት ነው የሚሆነው። እኔ በተመለከትኩት ያው በጋዜጠኝነት ህይወት የተለያዩ አካባቢዎች እንሄድ የለ የተለያዩ ቦታዎች እንሄዳለን፣ እንመለከታለን፣ ባህላቸውን፣ አኗኗራቸውን፣ የተለያዩ ክዋኔያቸውን እንመለከታለን። ነገር ግን ሁሉንም በአንድ መድረስ አንችልም። የአጋጣሚ የስራ ጉዳይ ሆንና የሆነ ቦታ ይገድበናል። ወይ አንዴ ወደ ሰሜኑ ከሄድን የሆነ ቦታ ነው የምናገኘው፣ ወደ ደቡብም ከሄድን እንደዛው። ነገር ግን እዛ ሁሉንም ነው የምናገኘው። ከዛ ማታቂያቸውን አንዳንዴ በስም እንኳን ሩቅ መስለው የሚታዩንን ማህበረሰቦች እዛ ጋር እናያቸዋለን። ወጋቸውን እንመለከታለን፣ አለባበሳቸውን፣ አጨፋፈራቸውን እንዲህ ነው እንደሚጨፍሩት በሆነ ወቅት ላይ የሚያደርጉት የተለያዩ ክዋኔዎች አሉ። እንዲህ ነው እንደሚያደርጉት የሚለውን እዛው ቁጭ ብለን የምንመለከትበትና ለካ ይሄም ነገር አለ። ስለዚህ አሁን ላለንበት ደግሞ እንዴት እናምጣ የሚለውንም ሀሳብ እንዲህ በውስጥሽ የምትይዥበት በተለያዩ አጋጣሚዎችም የምትመነዝሪው አይነት ሆኖ የምታገኙ ነውና እኔ በልዩነት ነው ማየው። አብዛኛውን ማህበረሰብ ማገኝበት ሆኖ ስለሚታየኝ አዳዲስ ልምምዶችን የማይበትም ሆኖ ስለሚረዳውም ጭምር በዛ ልክ በልዩነት ነው የምመለከተው። ኤግዚቢሽኖች እንዲህ በተለያየ እንትኖች አከባበር ነው አይደለም የሚከበረው። የተለያዩ ባህሎች አሁን እንዳልከው ቁሳቁሶች ይኖራሉ፣ አለባበሶች፣ ምግቦች ይኖራሉና ከምግብ ጋር የተያያዘ እስቲ አዲስ ያያችሁት እንደ ልምድ የወሰዳችሁት አይነት ነገር ካለ? ሁሉም የሚሰባሰብበት ቦታ እንደመሆኑ መጠን ለየት ያለ ነገር ሲባል እንሰማለን። አዎ በየአካባቢው የሚሰሩ የምግብ እንትኖች አለ። እኔ ገረመኝ ግን ሀመር አካባቢ ይመስለኛል የሚሰራ የምግብ አይነት ነው። ፍየል ይታረድና የታረደው ፍየል የሚጠበስበት መንገድ በእንፋሎት ነው። እሳት ይነዳል መሀል ላይ። ምናልባት አይተሽው ከሆነ አምና ነው ይሄን አርባ ምንጭ ነው እኔ አርባ ምንጭ ነው ለመጀመሪያ ጊዜ ያየሁትና እሳት ፍሙ አለ። በፍሙ ነው ዙሪያውን እንጨት ተተክሎ
የፍየሉ ተበልቶ እንጨቱ ላይ ይሳካል ማለት ነው። መሀል ላይ እሳት ይነዳል፣ ፍሙ አለ ምናምን። በፍሙ ብቻ ነው የሚበስለው። እሳቱ አይነካውም። እሳቱ ላይ አይደለም የበሰለ ነው የሚመስለው። አዎ በቃ እና በሙቀቱ በእንፋሎቱ ነው የሚበስለውና በቃ ተገርም ያየሁት ነው። እና ጣሙም በዛው ልክ ነው እነሱ የሚሰሩት። ያ ክብር ላለው ጠይቂያቸው ነበር። ለተከበረ እንግዳ ወደ ማህበረሰባችን ለሚመጣ እንግዳ ክቡር ነው የትም አካባቢና ለእንደዚህ ላለ ለትልልቅ ሰዎች የሚቀርብ ምግብ እንደሆነም ጭምር ነው የነገሩኝና ለኔ ለመጀመሪያ ጊዜ አይቼም ቀምሼም የተገረምኩበት የምግብ አይነት ነው። ሀመር አካባቢ ነው የሚሰራው። በጣም የሚገርም ነው። አሪፍ ልምድ ያስባል። አሁን እንዲህ አይነት እንትኖቻችንን አውጥተን መሸጥ ነው እንትን ያለብን ብዬ አስባለሁ። ምክንያቱም ብዙ አይነት የምግብ አሰራሮች ብዙ አይነት እስካሁን ስናነሳ እንደቆየ ነው ብዙ አይነት ባህሎች አሉና ማስተዋወቅ መሸጥ ነው የሚጠበቅብን። ማርቲ ባንቺ በኩል ያለ ነገር ካለ? ያው ኢትዮጵያ ስንማር እንግዲህ መጽሐፍ ላይ ያየነውን ነገር በተግባር እውነትም አላት ኢትዮጵያ ሁሉ ብለሽ ብታየው ያው በዓሉ ላይ ስትታደሚ ነውና ኢትዮጵያ ከ80 በላይ ብሔር ብሔረሰቦችና ህዝቦች ያላት ሀገር ናት የሚለው የብሔር ብሔረሰቦች በዓል ሲከበር ያው በቴሌቪዥን መስኮት ነው የምናያቸው። ጋዜጠኛ መሆኔ ግን ይመስለኛልና በተለይም ደግሞ ይሄ በዓል በተለያየ አካባቢ የክልሎች እየተቀበሉ ማክበራቸው ድንበር ዳር ላይ ያለው ድንበር አካባቢ ያሉ ማህበረሰቦችን ብዙ ጊዜ አንሄድም አናያቸውም እና እነሱም ይመጣሉ። አንድ ላይ ተሰብስበሽ ነው የምታያቸውና ያ ትልቅ ስሜት አለው በራሱ። የደቡብ ኦሞ ምዕራብ ኦሞ ሄደሽ በዛም በደቡብ በሰሜን በምዕራብ በኩል ያሉ ህዝቦች ብሔረሰቦች መጥተው ስታያቸው በጣም ልዩ ስሜት ነው ያለው። በጣም ነው ደስ የሚለውና አንደኛ የሚያሳዩት ነገር አለባበሳቸውን፣ አመጋገባቸውን ያንን ሁሉ ታያለሽ። ያ ማወቅሽ ማየትሽ ልምድ መውሰድሽ ደግሞ መቻቻልን መከባበርን የሚያመጣው እሱ ነው። ከዛ አንፃር በጣም ደስ ብሎኝ ነው ይሄን በዓል ማከብረውና ሌላው ምግብ ነው እንግዲህ እኛ አተካናን በደንብ አተካና ሲባል እንግዲህ ያው ሀዲያ ላይ በደንብ በልተናል። በጣም ደስ ብሎን እዛ አካባቢ ደግሞ ያው ጥሬ ስጋ ይታወቃል፣ ክትፎ ማለት ነው፣ ቆጮ፣ ቡላ ተፈርፍሮ ነው ቡላ ገንፎ ነው የማውቀውና ቡላ ተፈርፍሮ በጣም በሚያምር በቆጮ እሱ ብቻ ሳይሆን የበቆሎ ቂጣ የተለያዩ አመጋገቦችን ደስ ብሎን እንግዲህ ባህላዊ ይዘት ያላቸው ምግቦችን ነው ስንመገብ የቆየ ነው። ያ ነገር በጣም በተለይ ደግሞ ሰው የሚስተናገድበት መንገድ በራሱ በጣም ደስ ይላል። ያን ጥሩ ቆይታ ያደረግንበት ጊዜ ነው ማለት እንችላለን። ስለዚህ በደንብ ተፈውሳችሁ በደንብ ራሳችሁ ተገናችሁ ተገን ብለን የመጣ ነውና እኔ በተለይ እሱ አመት አስቆጥሯል መሰለኝ የመደዘርኩት ነው። ግን ያው አንድ አመት የሚያክል ውበት አለ የዛና የኔ አሁን የቅርብ ጊዜ ስለሆነ ያንቺ የቅርብ ጊዜ አሁን በአሁኑ በሄድኩት ያው እንግዲህ ሰሞኑን እንሄዳለን እንግዲህ ለበዓሉ ማለት ነው። ከቀናት በኋላ ደግሞ ወደዛው ታቀናላችሁ። ከዛው ላይ ተገኝታችሁ ነው ቦታው ላይ ተገኝተሽ ነው አንቺ በተለይ የምታከብሪው አይደለም? እንዳልሽኝ ደግሞ ከዚህ በፊት የነበረሽም ልምድ ጥሩ ስለነበረ ብዙ የምትጠብቂው ነገር አለ፣ በጉጉት ጠብቂያለሽ ብዬ አስባለሁና እስቲ እንዴት ነው የዘንድሮ በዓል? ስለ ዘንድሮ በዓል የተወሰነ እንበል። ጥሩ ያው ቅድም አንስቼው ነበር በልዩ ትርጉም ነው እየተከበረ ያለው የብሔር ብሔረሰቦች በዓል። በተለይም ትርጉም ባለው መልኩ ስልሽ ያው አንድነትን በተለይ የሚፈለገው ነገር ህብረ ብሔራዊ አንድነትን ማጠናከር ነው። ልዩነታችንን ወደ አንድነት አምጥተን አጠናክረን እንዴት አንድ የኢኮኖሚ ማህበረሰብ ያለው ሀገርን እንገንባ ነው አይደለ? ከዚህ አንፃር ነው አሁን ቀናቱን ስናይ የሚከበርበት በ29 ብቻ አይደለም የምንሰባሰበው ከዚህ ቀደሙ ማለት ነው። በ25 የራሱ የሆነ ወንድማማችነት ቀን ተብሎ ተሰይሟልና በዚህን ቀን የተለያዩ ስፖርታዊ ክዋኔዎች ናቸው የሚኖሩት። ሩጫ ይኖራል፣ የተለያዩ ስፖርቶች ይኖራሉ። በጋራ ነው የተለያዩ ብሔር ብሔረሰቦች ስፖርታዊ ክዋኔዎችን ይከውኑበታል። ከዛ ደግሞ የአብሮነት ቀን አለ። የአብሮነት ቀን ላይም ደግሞ እንደዚሁ በጋራ ሆኖ አብሮነት የሚገለጽበት ውይይቶች የሚደረጉበት ነው። ሌላው ደግሞ ኢትዮጵያ የራሱ የክልሉ ቀን አለ። የክልሉ የማዕከላዊ ኢትዮጵያ ክልል ነው የዘንድሮ እንግዲህ ይቀየራል ማለት ነው። ያም ደግሞ ጸጋዎቹን ክልሉ አስተናጋጁ ክልል ጸጋዎቹን የሚያስተዋውቅበት ቀን ነው የሚሆነው። ሌላው የምክክር ቀን በ28 ይመስለኛል በ28 ነው የምክክር ቀን ተብሎ የተሰየመው።
በዚህ ቀን እንግዲህ ትልቁ ነገር ሲምፖዚየም ይኖራል፣ ምክክር ይኖራል፣ ውይይት ይኖራል። እንዴት አንድነታችንን እናጠናክር፣ ያለን ነገር ምንድን ነው የሚለው ነገር በተለይ ደግሞ ሀገራዊ ጉዳይ የሆኑ ነገሮችን ውይይት የሚደረግበት መርሃ ግብር ነው። ሌላው በዚሁ ቀን ደግሞ የሚጠበቀው የኢትዮጵያ ብሔር ብሔረሰቦችና ህዝቦች በጋራ ማዕድ ይቆርሳሉ። ሀዲ ነፈራ የሚባል ትልቅ ቦታ ተዘጋጅቷል። ሆሳዕና ላይ ተመልክቻለሁና እዛ ላይ ምንድነው የኢትዮጵያ ብሔር ብሔረሰቦችና ህዝቦች በጋራ ማዕድ ይቆርሳሉ። በጋራ ማዕድ መቁረስ ትልቅ ትርጉም አለው። ያንን እንትን ለማምጣት ታስቦ ነው እንግዲህ ጅማም ላይ ሲከበር አይተናል። መቀሌም የተለያዩ አካባቢ ሲከበር የተለያየ ነገሮችን ነው በየአመቱ የምናየውና አንዱ ይሄ ማዕከላዊ ኢትዮጵያ ክልል የሚጠበቀው ይሄ ነው። ሌላው የኢትዮጵያ ቀን በ29 የመጨረሻው ማጠቃለያው የሚሆነው ያው የዓለም ህዝብ የኢትዮጵያን ውበት የኢትዮጵያን ድምቀት የሚያይበት ቀን ነው እና ያንን ቀን እንግዲህ እዛ ሆኜ ነው ማሳልፈው እነዚህ ቀናትን። በጣም ጥሩ። እኛም እንግዲህ እዚሁ በስራ እናሳልፋለን። እናንተ ቦታው ላይ ብትሆኑ እኛ እዚህ ሆነን ያሉትን እውነቶች እንከታተላለን። የባሉም አንድ አካል እንሆናለን። በርካቶችም ደግሞ እድሉ ያላቸው በተለይ ደግሞ ሄዶ የማክበር አቅሙም እድሉም ያላቸው ደግሞ ቢታደሙበት አዲስ እይታ አዲስ ነገርም ይዘው ይመለሳሉና ቢሄዱ ብለንም ምክር ሀሳብ እናቀርባለንና ብዙ ነገር እናገኝበታለን። እስካሁን ያነሳናቸው ነገሮች አሉ። ኢትዮጵያን መመልከት ስለሆነ የተለያየ ባህልን እነሱም የሚያቀርቧቸው አሉ። ከዛ ክልል የምናገኛቸው ነገሮች ይኖራሉና ሄደን ብንታደም መልካም ነው እንላለን። ተመልካቾቻችን የብሔር ብሔረሰቦችን ቀን ምክንያት በማድረግ በወቅታዊ ዝግጅታችን ይሄንን የመሰለ ቆይታ አድርገናል። አብራችሁን ስለነበራችሁ እጅግ አድርጌ አመሰግናለሁ። ሰላም ቆዩ።